በፌዴራል መንግስትና በህወሓት መካከል አዲስ ጦርነት መነሳቱ ተነግሯል። በመንግስትና በህወሓት መገናኛ ብዙሃን መካከል የሚስተዋል የቃላት ጦርነትና ፕሮፓጋንዳ እጅግ አሳሳቢ ደረጃ ላይ ደርሷል። በየሰዓቱ እርስ በርሳቸው የሚለዋወጧቸው መግለጫዎች ጦርነቱ በይፋ መጀመሩን አመልክቷል። የፖለቲካ ፓርቲዎችም ለውጊያው ዝግጅት እንዲደረግ ጥሪ እያቀረቡ ይገኛሉ። ቀደም ሲል ኢዜማ በህወሓት ላይ እርምጃ እንዲወሰድ መጠየቁ የሚታወስ ሲሆን አሁን ደግሞ የአማራ ብሔራዊ ንቅናቄ አብን የኢዜማን መንገድ በመከተል በህወሓት ላይ ህጋዊ እርምጃ እንዲወሰድም ጠይቋል። በተመሳሳይ አብን የትግራይ ህዝብ የህወሓትን አውዳሚ ስርዓት ለመቀየርና ሰላሙን ለማረጋገጥ የሚያደርገውን ሰላማዊ ትግል ያለምንም ቅድመ ሁኔታ እንደሚደግፍ አስታውቋል። የፖለቲካ ተንታኞች እነዚህን ሁኔታዎች በመመልከት ጦርነቱ የማይቀር እንደሆነ አስተያየታቸውን በመስጠት ላይ ናቸው። የጠቅላይ ሚኒስትሩ አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ላይ ጠንካራ ክስና ትችትን ሰንዝረዋል። ዶክተር ደብረጽዮን በቅርቡ ሚስጥራዊ በሆነ መንገድ ወደ ኤርትራ በመሄድ ከፕሬዝዳንት ኢሳያስ አፈወርቂ ጋር መገናኘታቸውን አቶ ጌታቸው ይፋ አድርጓል። በስብሰባውም ደብረጽዮን ለእያንዳንዱ ታጣቂ 4 ካርታ ጥይት እንዲሰጣቸው የጦር መሳሪያ ድጋፍ የጠየቁ ሲሆን ፕሬዝዳንት ኢሳያስ ግን በቅድሚያ በኢትዮጵያ ፌዴራል መንግስት ላይ ጦርነት ክፈቱ፣ ከዚያ በኋላ የሚያስፈልጋችሁን ድጋፍ እንልክላችኋለን የሚል ምላሽ እንደሰጧቸውም ይፋ አድርጓል። አቶ ጌታቸው አክለውም የኤርትራን ሰራዊት በእግራቸው እንኳን የማይራመዱ አረጋውያን ሲሉ ገልጿቸዋል። ይህንን የአቶ ጌታቸው ረዳን ገለጻ ዋዜማ ራዲዮም ዘግቦታል። አቶ ጌታቸው ከ4 ዓመታት በፊት በግንባር ውጊያ ወቅት የነበረውን የዶክተር ደብረጽዮን አሰራር ሂስም አቅርበውበታል። በስብሰባው ላይ የሎጂስቲክስ ኃላፊው አለምሰገድ ሀደራ 11 ሚሊዮን የነፍስ ወከፍ ጥይትና ጥቂት የዲሽቃ ጥይት እንዳለ ከተናገረ በኋላ ደብረጽዮን የጠላትን ሰራዊት መጠን ጠይቀዋል። አቶ ተወልደ የመከላከያ የፋኖና የሻቢያ ሰራዊት በድምሩ 1.1 ሚሊዮን እንደሆነ ሲገልጹ ጀነራል ታደሰ ወረደ ደግሞ የሰራዊቱ የመመታት ውጤታማነት ከ50 በመቶ እስከ 70 በመቶ እንደሚደርስ ተናግረው ነበር ብለዋል። በዚህ ጊዜ ደብረጽዮን እንግዲህ የመጣውን ጠላት በሙሉ ብናጠፋ እንኳን 30 በመቶ ጥይት ይተርፈናል በማለታቸው አቶ ጌታቸው ጠላት ተሰልፎ እየመጣ እንደ አንድ ኢላማ ነው እንዴ የምንመታው ብለው ተቃውሟቸውን ገልጸው እንደነበር ማስታውሰዋል። አቶ ጌታቸው አክለውም ደብረጽዮን በሰራዊቱ ፊት በመቃወማቸው ወታደሩ እንዲንቃቸው ማድረጋቸውን አንስተው የትግራይ ህዝብ እነዚህን አመራሮች የሚያስወግድበት ጊዜ አሁን ነው ብለዋል። ህወሓት ባወጣው ሳምንታዊ መግለጫ ከፌዴራል መንግስት ጋር ተመሳሳይ ስጋት ከተደቀነባቸው ሌሎች ክልሎች ጋር ጥምረት መፍጠር አስፈላጊ መሆኑንም ገልጿል። ምንም እንኳን የድርጅቶቹን ስም ባይጠቅስም ከየትኛውም አካል ጋር ጥምረት በመፍጠራቸው የሚነሳ ችግር እንደሌለ አስታውቋል። ዶክተር ደብረጽዮን በመቀሌ በሰጡት መግለጫ በክልሉ የወጣውን የግዳጅ ወታደራዊ አገልግሎት አዋጅ ማውደሷል። 46 ገጾች ያሉት ይህ አዋጅ እድሜያቸውና ጤንነታቸው የሚፈቅድ የትግራይ ተወላጆች በሙሉ የክተት ጥሪውን ተቀብለው የመሳተፍ ግዴታ እንዳለባቸውና ህጉን በማይቀበሉ ላይ የሞት ቅጣትን ጨምሮ ጠንካራ እርምጃ እንደሚያስከትልም ይደነግጋል። ፌዴራል መንግስትና የሰብአዊ መብት ተቋማት ይህንን አዋጅ ቢቃወሙትም ደብረጽዮን ግን አዋጁ ዓለም አቀፍ ተሞክሮን መሰረት ያደረገና የትግራይን ህዝብ ህልውና የሚያስከብር ነው ብለዋል። የትግራይ ህዝብ ታሪካዊ መስዋዕትነት ከፍሎ ደርግን የጣለ ቢሆንም አሁን ግን ህዝቡን ከምድረ ገጽ ለማጥፋት የጄኖሳይድ ሙከራ እየተደረገበት እንደሆነ ገልጿል። የፌዴራል መንግስቱ ለሰላም ዝግጁ ስላልሆነም ህዝቡ ህልውናውን ሉዓላዊነቱንና ብሔራዊ ክብሩን ለማስከበር ትግሉን ወደ ተጨባጭ ደረጃ ማሸጋገር እንዳለበትም ተናግሯል። የፌዴራል መንግስት በበኩሉ ለሰላም በርካታ ጥረቶች ማድረጉን ወደ መቀሌ የልኡካን ቡድኖችን በመላክ ውይይት ለማድረግ መሞከሩን ገልጸው ህወሓት ግን ሰላምን እምቢ ብሎ ጦርነት እየፈለገ ነው ሲል ይከሳል። መንግስት አክሎም በመቃብር አፋፍ ላይ ያሉ የህወሓት አዛውንቶች ወጣቶችን ወደ ሞት በመክተት የራሳቸውን እድሜ ለማራዘም እያሴሩ ነው። የህወሓት ቡድን ያለ ጦርነትና ያለ ስልጣን መኖር የማይችል የዲሞክራሲ ባህል የሌለው ለህዝብ ጥቅምና ለብሔራዊ ጥቅም ደንታ የሌለው ነው ሲል ወቅሶ ይህ ቡድን በቃ ሊባል እንደሚገባም ገልጿል። ሳልሳይ ወያነ ትግራይ የተባለው የፖለቲካ ፓርቲ በበኩሉ ሊቀሰቀስ ያሸተውን አጥፊና ዓለም አቀፋዊ ይዘት ያለው ጦርነት ለመከላከል 2 ታሪካዊ የሰላም ጥሪዎችን አስተላልፏል። የመጀመሪያው ጥሪ ለኦሮሞ ህብረተሰብ መሪዎችና አባገዳዎች ነው። የገዳ ስርዓትን የሰላም ፍልስፍና በመጠቀም በፌዴራል መንግስቱ ላይ ያላቸውን የሞራልና የፖለቲካ ተጽዕኖ ተጠቅሞ አዲሱን ጦርነት እንዲያስቀሩም ጠይቋል። ሊመጣ የሚችለው ጦርነት የሁለት አካላት ብቻ ሳይሆን የሀያላን መንግስታት አዳዲስ መሳሪያዎች የሚሞከሩበት አደገኛ የውክልና ጦርነት ፕሮክሲ ዋር ሊሆን እንደሚችልም አስጠንቅቋል። በሁለቱ ህዝቦች መካከል ያለውን የቆየ ጉርብትና በማሰብ አማራና ትግራይ ዳግም የጦርነት አውደ ውጊያ እንዳይሆኑ የመከላከል ታሪካዊ ኃላፊነት እንዳለባቸውም ገልጿል። በኃይል የተያዙ የትግራይ ህገ መንግስታዊ መዋቅሮች እንዲለቀቁና ተፈናቃዮች ወደ ቀያቸው እንዲመለሱም ሳልሳይ
ሳልሳይ ወያኔ ጥሪ አቅርቧል። ሳልሳይ ወያኔ ህወሓት ወደ ሰላማዊ የትግል አማራጭ እንዲመጣ እያገለገለ መሆኑን ገልጾም የኢትዮጵያ መንግስትም ከወታደራዊ ዝግጅትና ቅስቀሳ ወጥቶ ለሚነሱ ጥያቄዎች በሰላማዊ ውይይት ምላሽ እንዲሰጥም ጥሪውን አቅርቧል።